ጤና ይስጥልን እንደምንላችኋል ተመልካቾች በድጋሚ 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሳኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ዜጎች ማዕድ አጋሩ። የአፍሪካ አደጋ ስጋት አቅም የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ የፖለቲካ ቁርጠኝነት፣ አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች በፌዴራሊዝም የፖሊሲ አማራጮቻቸው ላይ ያተኮረ ክርክር በብሔራዊ ምርጫ ቦርድ አዘጋጅነት አካሂደዋል። ከውጭ የአሜሪካና ኢራን የተኩስ አቁም ስምምነትን ተከትሎ የዓለም ነዳጅ ገበያ ከፍተኛ ቅናሽ አሳየ። በስፖርት ዘገባችን በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ምሽት ባርሴሎና አትሌቲኮ ማድሪድን፣ ፓሪስ ሴንት ጀርማን ሊቨርፑልን ያስተናግዳሉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮቻችን ከምናደርሳቸው ዘገባዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችን እያጋሩን ቆይታ ያደርጋሉ። ባልደረቦቻችንን እናስተዋውቃችሁ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የጉምሩክ ኮሚሽን ረቂቅ አዋጅ ላይ የአስረጅ መድረክ እያካሄደ ይገኛል። ይህንን እውነት እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ነው። ቆየት ብሎ በዚህ ጉዳይ ላይ የተነሱ ሀሳቦች ምንድናቸው የሚለውን መረጃ የሚያጋራን ይሆናል። በተጨማሪም የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሳኤ በዓል ምክንያት በማድረግ የማዕድ አጋርተዋልና ይህንን እውነት የተከታተለው ደግሞ ባልደረባችን ይመር አደም ነው። ምንድነው ያለው የሚለውን መረጃ ቆየት ብሎ የሚያደርሰን ነው የሚሆነው። ሌላኛው በአዲስ አበባ 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ እየተካሄደ ነው የሚገኘው። ይህንን እውነት እየተከታተለ የሚገኘው ባልደረባችን ብሩክ ተስፋዬ ነው። ቆየት ብሎ በዚህ ጉባኤ ላይ የተነሱ ሀሳቦች ምንድናቸው የሚለውንም የሚነግረን ይሆናል። የኢትዮጵያ አየር መንገድ በረራ የጀመረበትን 80ኛ ዓመት እያከበረ ይገኛል። ያ እውነት ምን ይመስላል የሚለውን ደግሞ አባዲ ወይናይ ቆየት ብሎ መረጃዎችን የሚያደርሰን ይሆናል። ቀዳሚ ወዳደረግነው ጉዳይ እናልፋለን። የጉምሩክ ማሻሻያ ረቂቅ አዋጅ እየተወሳሰበ የመጣውን የኮንትሮባንድ እንቅስቃሴ ለመከላከል በሚያስችል መልኩ እየተዘጋጀ ይገኛል። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በማሻሻያ ረቂቅ አዋጁ ላይ የአስረጂ መድረክም አካሂዷል። እዚህ ጉዳይ ላይ እንቆያለን። ይህንን መድረክ እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ውለሃል? በተለይ አዋጁ ኮንትሮባንድን ከመከላከል አንጻር የሚኖረው አበርክቶ ምንድን ነው? ሌሎች በማሻሻያው ላይ የተካተቱ ጉዳዮችን ጨምረ መረጃዎችን ብታጋራ። አመሰግናለሁ ነጻነት። እንግዲህ ይህ የጉምሩክ ማሻሻያ ረቂቅ አዋጅ ከዚህ ቀደም እንግዲህ በጉምሩክ አዋጅ ላይ የነበሩ ወይም ለአሰራር አስቸግሯል የተባሉ የአዋጁን ክፍሎች ነው እንግዲህ ማሻሻያ የተደረገባቸው። በተለይ አሁን ጊዜው ካለበት ሁኔታ አንጻር አሁን ጊዜው የሚጠይቀውን ማሻሻያዎች ማድረግ ያስፈልጋልና በዚህ እንግዲህ ታሳቢ ያደረገ ነው ማሻሻያው። በተለይ የኮንትሮባንድ ንግድን ከመከላከል አንጻር እንግዲህ ከዚህ በፊት በ2008 በነበረው አዋጅ ላይ ይህ በተለይ ከኮንትሮባንድ ጋር ተሳትፎ ሲያደርጉ የነበሩ ወይም ኮንትሮባንድ ላይ ሲሳተፉ የነበሩ ተሽከርካሪዎች እንዲወረሱ የሚያዝ አንቀጽ ነበር። እንግዲህ በ2012 ሲሻሻል
ቢሻሻል ይህ እንግዲህ ወደ 100,000 ብር ቅጣት ወርዶ የተሽከርካሪ ባለቤቶች 100,000 ብር ቅጣት ከፍለው ንብረታቸውን እንዲወስዱ ይደረግ ነበር። እንግዲህ ይህ ኮንትሮባንድ ንግድን ከመከላከል አንጻር የነበረው አበርክቶ ከጊዜ ወደ ጊዜ እየቀነሰ አሁን ላይ እንግዲህ በጣም ቀላል በሚመስል መልኩ በዚህ ሁኔታ ውስጥ የሚሳተፉ የኮንትሮባንድ ንግድን እያስፋፉ የሚገኙ ተሽከርካሪዎች ባለንብረቶች 100,000 ብር በቀላሉ እየከፈሉ ግን ተደጋጋሚ እነዚህ ንብረቶች ለዚሁ ለኮንትሮባንድ ንግድ ወይም ደግሞ ለዚህ ህገወጥ ተግባር ሲውሉ እየተስተዋለ ስለመሆኑ ተነስቷል። ይህን እንግዲህ ለማስቀረት ይረዳ ዘንድ ይህ አዋጅ አሁን ተሻሽሎ በቀረበው መልኩ እንዲወረስ የሚደነግግ ነው። እንግዲህ የዚህ ተሽከርካሪ ባለንብረት መጥቶ የማስረዳት ግን መብትን ደግሞ በዚህ ውስጥ የተካተተበት ነው። መጥቶ በዚህ እንቅስቃሴ ውስጥ የሱ እውቀት እንደሌለ በዚህ ኮንትሮባንድ ንግድ ውስጥ ደግሞ ስለመሳተፉ የሱ ተሽከርካሪ እዛ ውስጥ ስለመሳተፉ የሚያውቀው ነገር እንደሌለ አስረድቶ ቀጣይ ሌሎች የህግ እርምጃዎችን ወይም የህግ ሂደቶችን ማለፍ እንደሚችል ጭምር ተቀምጧል። ከዛ ባሻገር እንግዲህ ይህ አዋጅ በተለይ ዓለም አቀፋዊ ሁኔታዎችን መሰረት ማድረግ አስፈላጊ ስለሆነ ይህንን ተንተርሶ ማሻሻያዎች መደረጋቸውም ጭምር ተነስቷል። በተለይ የዓለም የንግድ ድርጅት አባል ለመሆን ኢትዮጵያ ጥረቶችን እያደረገች ወይም ደግሞ ወደ መጨረሻው ምዕራፍ እየተሻገረች ነው የምትገኘው። እንግዲህ በዚህ ሂደት ውስጥ በጉምሩክ ኮሚሽን በዚህ በከስተምስ በኩል ያሉ መሻሻል ያለባቸው የአዋጅ ድንጋጌዎች አሉና እነሱን ለማሻሻል ጭምር እየተደረገ ስለመሆኑ ጭምር ተጠቁሟል። ከዛ ባለፈ እንግዲህ ከዚህ ቀደም በየብስ በኩል ወይም ደግሞ በባህር ተሻግረው ወደ ኢትዮጵያ የሚገቡ ምርቶችን የሚያስገቡ አስመጪዎች ከጉምሩክ ንብረቶቻቸውን ክሊራንስ መውሰድ ያለባቸው በ15 ቀን ውስጥ እንደሆነ ይደነግግ ነበር። ይህን ወደ 45 ቀን ከፍ አድርጎታል። ይህም እንግዲህ በተለይ በአስመጪዎች በኩል የነበሩ የዶክመንት ወይም ደግሞ የፋይል ተዘጋጅተው ያለመምጣት ሁኔታዎችን ለማስቀረት ያለመ ስለመሆኑ ነው የተጠቆመው። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ሳምሶን ስለ መረጃዎች እናመሰግናለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሳኤ በዓል ምክንያት በማድረግ ከ233,000 በላይ ለሚሆኑ ወገኖች ማዕድ አጋሩ። ድጋፍ የተደረገላቸው ለማህበራዊ ችግር የተጋለጡ አካል ጉዳተኞች፣ ጧሪና ደጋፊ ለሌላቸው አረጋውያንና ዝቅተኛ ገቢ ላላቸው የከተማዋ ነዋሪዎች ነው። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ውለሃል? ማዕድ ከማጋራት ባለፈ በተለይ ለበዓል በሚደረግ ግብይት ላይ የኑሮ ጫናን ለማቃለል እየተሰሩ ያሉ ስራዎች፣ ተግባራት ምንድናቸው የሚለውንም አካተ መረጃዎችን ብታጋራን። አመሰግናለሁ ነጻነት። እንግዲህ ማዕድ ማጋራት የከተማ አስተዳደሩ በተለይ ሃይማኖታዊ በዓላት ሲመጡ በየጊዜው እየተለመደ የመጣ መልካም ተግባር ነው። ይህ የማዕድ ማጋራት ደግሞ ጊዜያዊ ችግሮችን ለመሻገር ሁነኛ መፍትሄ ሆኖ የተገኘ ነው። እንግዲህ ማለት ደግሞ አቅም የሌላቸው ለምሳሌ በዓላት ሲመጡ ምናልባትም ከስከዛሬው ለየት ባለ ሁኔታ አቅርቦቶች ወይም ደግሞ የምግብና የተለያዩ ፍጆታ ምርቶችን የሚጠየቅበት ነው እና ያንን ለማሟላት አቅም የሌላቸው ወገኖችን ነው የከተማ አስተዳደሩ ድጋፍ በማድረግ እንደ ሌሎች እንደ ማንኛውም የከተማዋ ነዋሪዎች በዓላትን ተደስተው ከቤተሰቦቻቸው ጋር የሚያሳልፉበትን ሁኔታና አውድ ለመፍጠር የሚያደርገው ነው። ነገር ግን በዘላቂነት ደግሞ ከተማዋ የተለያዩ ሰው ተኮር የልማት ስራዎችን እየሰራች የምትገኝ ከተማ ናት። ከተማዋ በብዙ መልኩ እየተለወጠችም ትገኛለች። ከተማዋ ስትለወጥ ደግሞ ነዋሪዎቿንም ይዛ ነው እየተቀየረች ያለችው። ስለዚህ አሁን ላይ በተለይ ደግሞ በመካከለኛው ምስራቅ ያለውን ጦርነትና ግጭት ሳቢያ የነዳጅ የማቅረብ እጥረትና መስተጓጎል በመከሰቱ በተለያዩ አሁን ላይ በሚደረግ መጪው የትንሳኤ በዓል ምክንያት በማድረግ በሚደረጉ የተለያዩ ግብይቶች ላይ የኑሮ ጫና ከፍ እንዳይል የከተማ አስተዳደሩ ይህንን ማዕድ ከማጋራት የሰው ተኮር ደግሞ ሰብአዊ የአብሮነትና ለሕዝቡ ወይም ደግሞ ለነዋሪው ያለውን ክብር ከሚገልጽበት ተግባር ባሻገር ደግሞ በዛም የኑሮ ጫና እንዳይፈጠር ጭምር ከፍተኛ በጀት መድቦ እየተንቀሳቀሰ ወይም ደግሞ እየሰራበት ያለው ነው። ይህም በከተማ በተለያዩ የመግቢያ በሮች እና የገበያ ማዕከላት ሰፊ የሆኑ የምርት አቅርቦት እንዲኖር በማድረግ በኩል ከተማ አስተዳደሩ እየሰራ ነው ብለዋል ከንቲባ አዳነች አቤቤ። እዚህ ጋር መልእክት አስተላልፈዋል። እስኪ ያሉትን ተከታትለን እንመለስ። እናንተን ማዕድ በማጋራት እናንተ ጋር ደርሰናል። ሌሎች የከተማችን ነዋሪዎች ደግሞ ወቅቱን መሰረት ያደረገ ወይም ደግሞ ወቅቱን ምክንያት ያደረገ የገበያውን ሁኔታ ምክንያት ባደረገ የበዓሉን ሁኔታ ምክንያት ባደረገ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት
የገበያ ሁኔታው በከፍተኛ ሁኔታ መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከበጀታችን መድበን ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። ምርቶች ከከተማ ውጪ ወደ ከተማችን እንዲመጡ ራሳችን ሄደን ከእርሻ ቦታ ከምርት ቦታ ከአምራቹ ገዝተን ማምጣት የሚችሉ አምራቾችም ደግሞ የምንከፍላቸውን አብዛኛውን ክፍያ በመንግስት ላይ እንዲሆን አድርገን በተመጣጣኝ ዋጋ ከተማው ላይ ምርት እንዲቀርብ በአንድ በኩል የምርት እጥረት እንዳያጋጥም በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል ሰፊ የሰንበት ገበያ የእሁድና የቅዳሜ ገበያ የሸማቾች ሱቅ የንግድ ኮርፖሬሽን በዚህ በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። በማዕድ ማጋራት መርሃ ግብሩ እንግዲህ የተሳተፉ ወይም ደግሞ ተጠቃሚ የሆኑ ወገኖችም ለበዓል ማሳለፊያ ወይም ደግሞ ለበዓሉ መዋያ የሚሆኑ ግብአቶችን ነው ድጋፍ የተደረገላቸው እንደ ዘይት፣ ዱቄትና የእንቁላል ድጋፍ ነው የተደረገላቸው። እንግዲህ በአጠቃላይ እንደሌላው ማንኛውም ገቢ ወይም ደግሞ ከፍተኛ ገቢ እንዳለው ነዋሪ በዓሉን ከቤተሰቦቻቸውና ከራሳቸው ጋር በደስታ የሚያሳልፉበት ሁኔታ የሚፈጥር ነው ሁኔታው ያለውን ማለት ነው። ከዛ ባሻገር ደግሞ እንግዲህ በከተማ አስተዳደሩ ከንቲባ ጽሕፈት ቤት የተደረገው ድጋፍ በአጠቃላይ 3000 የሚሆኑ ሰዎች የተገኙበት ነው። ነገር ግን በሁሉም በከተማዋ ክፍለ ከተሞችና ወረዳዎች የሚደረግ ነው። ይሄው የማዕድ ማጋራት በአጠቃላይ የከተማዋ ወይም ደግሞ አዲስ አበባ እንደ ስሟ አበባ እየሆነችና እየተቀየረች ነው ያለችው። ይህ ከተማዋን ገጽታ የሚቀይር ስራዎች ሲከናወኑ ደግሞ ከተማዋ የሁሉም እንድትሆን ነው። የድሃውም የሀብታሙም የህፃናትንም ጭምር ታሳቢ ያደረጉ በርካታ ስራዎች ናቸው የተሰሩ ያሉት። ስለዚህ አንዱ የማዕድ ማጋራት ደግሞ ለድሃውም ከተማዋ እየሆነችና አንረሳችሁም አለን የሚል የመንግስታዊ ድጋፍ የሚደረግበት ነው። ይህ ደግሞ እንደ ማህበረሰብም አብሮነትን፣ መተጋገዝን፣ ጊዜያዊ ችግርን ተባብሮ በአንድ ላይ የመሻገር ባህልን ይበልጥ እያጎለበተ መሆኑንም ከንቲባዋ በመልእክታቸው ተናግረዋል። እዚህም እስኪ ያስተላልፉትን መልእክት ተከታትለን እንመለስ። እንደዚህ በዓላት ሲመጡ ብቻ ሳይሆን የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንጻር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሀብታሙም፣ ለደሃውም፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለህፃን፣ ለአዋቂው ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። በተለይም በማዕድ ማጋራቱ መስጠት አያጎልም ብሎ ለባለ ሀብቶች ወይም ደግሞ ልበቀና ባለ ሀብቶች ድጋፍ ባደረገው መሰረት እነሱም ቀና ልባቸውን ደግሞ ቀና ምላሻቸውን መልሰው ድጋፍ ላደረጉ ባለ ሀብቶችና አካላትም ከንቲባዋ ምስጋና አቅርበዋል። በእኔ በኩል ያለው መረጃ ሄድ ይመስላል። ይመራደም ስለ መረጃዎች እናመሰግናለን። የአፍሪካ አደጋ ስጋት አቅም የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ የፖለቲካ ቁርጠኝነት፣ አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ ለሉዓላዊነት መተባበር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ መሪነትና መመሪያ በአየር ንብረት ለውጥ ምክንያት የሚከሰቱ አስከፊ እውነቶችን ለመቋቋም የሚያስችሉ የረዥም ጊዜ ስልቶችን እየተገበረች ነው ያሉት አምባሳደር ዶክተር ሽፈራው ተክለማርያም ናቸው። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ብሩክ እንዴት ውለሃል? በ16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ላይ ኢትዮጵያ ያነሳቻቸው ሀሳቦች ምንድን ናቸው? አህጉሪቱ ውስጥ የሚያጋጥሟትን ችግሮች ለመፍታት ምን ይጠበቃል? በተለይ ደግሞ ከማን የሚለውን አያይዘ መረጃዎችን ብታደርሰን። መልካም እንግዲህ 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ በዚህ በአዲስ አበባ በኢትዮጵያ አስተናጋጅነት ነው እየተካሄደ ያለው። እንግዲህ ይህ ጉባኤ አፍሪካ እንደ አህጉር በሰው ሰራሽ የሚሆን በተፈጥሯዊ ችግሮች ምክንያት የሚያጋጥሟትን የሰብአዊ ድጋፍ ፍላጎቶቿን ቀድሞ የመለየት መዘጋጀትና እንዲሁም ደግሞ ምላሽ መስጠት የሚያስችላትን አቅም ለመገንባት ታልሞ በአፍሪካ ሕብረት ጥላ ስር
ያለ አንድ ኤጀንሲ ነው። ይህንን አቅም ለመገንባት የሚያስችል አቅምን እንዲገነባ ነው ይህ ተቋም እንግዲህ ተቋቁሞ ወደ ስራ የገባው እንደ አውሮፓውያኑ የዘመን አቆጣጠር በ2012 ማለት ነው። እንግዲህ በዚህ በዛሬው ዕለት በተካሄደው ጉባኤ ላይ አፍሪካ እንደ አህጉር የሚያጋጥሟትን ሰው ሰራሽ የሚሆኑ ተፈጥሯዊ ችግሮቿን ከዚህ ቀደም አሁንም ድረስ ያልተላቀቀችው በሌሎች ድጋፍና እርዳታ ሰጭነት ለአህጉሪቱ ህዝቦች ድጋፍ በመስጠት ለመድረስ የምታደርጋቸው ጥረቶች እንደ ከዚህ ቀደሙ ባሉ ሁኔታዎች አስቻይ አለመሆናቸው ይበልጥ እያሳየ መጥቷል። ዓለም አቀፋዊ ተለዋጭ ሁኔታውም ይህንን የሚያንጸባርቅ ነው። የዓለም አቀፍ እንግዲህ ድጋፍ መቀነስ ደግሞ በአህጉሪቱ ያሉ የሰብአዊ ድጋፍ ፍላጎቶችን በበቂ መጠን ተደራሽ ለማድረግ ፈተና ሆኖ ቆይቷል። ይህንን እንግዲህ ምላሽ ለመስጠት በዋናነት የፋይናንስ ጉዳይ ከፍተኛ ማነቆ ሆኖ ነው የሚታየው። አፍሪካ ደግሞ ሰፊ የሚታረስ የተፈጥሮ ሀብት ሰፊ የሚታረስ መሬት እንዲሁም ደግሞ ልዩ ልዩ የሆነ ተፈጥሮ ጸጋዎች ቢኖሯትም ነገር ግን የአህጉሪቱ ህዝቦች በተደጋጋሚ እንደሚነሳው በተለይም ደግሞ በአየር ንብረት ለውጥ ጽንፎች ምክንያት ወይ ከፍተኛ የሆነ ድርቅ አሊያም ደግሞ ከፍተኛ የሆነ ጎርፍ በሚያስከትላቸው ችግሮች ምክንያት ለተለያዩ መከራዎች ይዳረጋሉ። የወረርሽኞች ስርጭትም እንዲሁ ደግሞ የአህጉሪቱን ህዝቦች የሚፈትን ነው። ታዲያ ይህንን ችግር ለመሻገር ሁልጊዜም ከንግግር ባለፈ ተግባርን የምታስቀድመው ኢትዮጵያ በዚህ ጉባኤም እንግዲህ ምሳሌ ሊሆኑ የሚችሉ ጉዳዮችን በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በኩል እንዲሁ በመልእክታቸው አስተላልፋለች ማለት ይቻላል። በዋናነት እንግዲህ የፋይናንስ ስርዓት በሌሎች ላይ ጥገኛ በሆነበት ሁኔታ አፍሪካም ሆነ እንደ አፍሪካ እንደ አህጉር ኢትዮጵያም እንደ ሀገር የሚያጋጥሟትን የሰብአዊ ድጋፍ ሉዓላዊነቶች ለመግታት የሚያስችላትን አቅም መገንባት የማትችል በመሆኑ ይህንን ለመቀየር ኢትዮጵያ እንግዲህ በራሷ አቅም እንደ አብነት ሊታይ የሚችል ፋይናንስ ስርዓቶችን እንግዲህ ዘርግታን ያለችው በተለይም ደግሞ በዚህ ረገድ ለሌሎች የአፍሪካ ሀገራት ምሳሌ ይሆናል በሚል ነው እየተነሳ ያለው። እሳቸውም እንደ አህጉር ከዚህ ቀደሙ ባለው አካሄድ መሄድ አንችልም፣ ዛሬ ላይ የራሳችንን የፋይናንስ ስርዓት በራሳችን አቅም መፍታት የምንችልበትን ስርዓቶች መዘርጋት አለብን። ኢትዮጵያ በዚህ ረገድ በተለይ ለአየር ንብረት ለውጥ የማይበገሩ ስራዎችን እየሰራች ነው። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የአረንጓዴ አሻራ ስራዎች የተለያዩ የሌማት ትሩፋት ስራዎች እንዲሁም ደግሞ የሰብአዊ ድጋፍ ፍላጎቶችን በራስ አቅም ለምላሽ ለመስጠት የሚያስችሉ ለመለየት የሚያስችሉ ዝግጅት ለማድረግ የሚያስችሉ ስራዎችን እየሰራች መሆኗን ጠቅሰዋል። ኢትዮጵያ እንግዲህ 27 ሚሊዮን ተረጂ እንደ አውሮፓውያኑ የአቆጣጠር በ2013 ነበረ። አሁን ወደ 2 ሚሊዮን ይህንን የተረጂ ቁጥር መቀነስ ችላለች ማለት ነው። እነዚህ መሰል ጉዳዮች አህጉሪቱን ከችግሮቿ ለመፍታት ለመላቀቅ መፍትሄ የሆነው የተጠቀሱ ጉዳዮች ናቸው ማለት እንችላለን። ብሩክ፣ ስለ መረጃዎች እናመሰግናለን። የኢትዮጵያ አየር መንገድ ባለፉት 80 ዓመታት የስኬት የትርፋማነትና የሀገር ኩራት መሆን የሚያስችለውን ተግባር ፈጽሟል። አየር መንገዱ በረራ የጀመረበትን 80ኛ ዓመት አስመልክቶ መግለጫ ሰጥቷል። አየር መንገዱ በ80 ዓመታት ጉዞ በርካታ ስኬቶችን በማስመዝገብም ከኢትዮጵያ አልፎ የአፍሪካ ኩራት መሆን ችሏል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንዴት ውለሃል? የኢትዮጵያ አየር መንገድ የ80 ዓመታት የስኬት ጉዞን እናነሳለን። ይህ የ80 ዓመታት የስኬት ጉዞ እንዲሁም ደግሞ አሁን ላይ የደረሰበት ቁመና ምን ይመስላል የሚለውን መረጃዎችህን ብታጋራን። አመሰግናለሁ። እንግዲህ ዛሬ ለኢትዮጵያ አየር መንገድ ታሪካዊ ቀን ነው። የኢትዮጵያ አየር መንገድ ልክ መጋቢት 30 ከ80 ዓመት በፊት ነበር የመጀመሪያ በረራውን ያደረገው። በ1938 ዓመተ ምህረት መጋቢት 30 ላይ ከአዲስ አበባ የተነሳ አውሮፕላን አነስተኛ አውሮፕላን በአስመራ አድርጎ ካይሮ ነበር የመጀመሪያ በረራውን ያደረገው ከ80 ዓመት በፊት ማለት ነው። ታዲያ የኢትዮጵያ አየር መንገድ ባለፉት 80 ዓመታት በርካታ ውጣ ውረዶችን በማለፍ አሁን ላይ የስኬት ማማ ላይ መድረስ የቻለ ግዙፍ የሀገር ኩራት ኩባንያ ነው። ይህ የኢትዮጵያ አየር መንገድ በተለይም በዘመናት ሂደት ውስጥ ራሱን በማዘመን ራሱን በማደራጀትና ራሱን በማብቃት በአፍሪካ እንዲሁም በዓለም አቀፍ ደረጃ ስመጥር መሆን ችሏል። በተለይም የኢትዮጵያ አየር መንገድ አሁን ላይ ያለበትን ቁመና ብንመለከት አሁን ላይ ወደ 145 ሀገራት ዓለም አቀፍ መዳረሻ ያሉት ኩባንያ ነው። ከዛ ባሻገርም የታጠቃቸው ዘመናዊ አውሮፕላኖች ብንመለከትም እንደ ቦይንግ፣ ኤርባስ የመሳሰሉ ወደ 150 የሚሆኑ ግዙፍ እና ዘመናዊ አውሮፕላኖች ያሉት ኩባንያ ነው። ከዛ ባሻገርም የሚያስተናግዳቸው የደንበኞች ቁጥርም ከጊዜ ወደ ጊዜ
እያደገ መጥቷል። አሁን ላይ በአመት እስከ 20 ሚሊዮን የሚሆኑ ደንበኞችን የማስተናገድ አቅም ያለው ኩባንያ ነው። ታዲያ ኩባንያው አሰራሩን ዘመናዊ ለማድረግ ብቁ የሰው ኃይሉን ለማፍራት በርካታ ስራዎችን እየሰራ እንደሚገኝ ነው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው የገለጹት። ከዛ ባሻገር የኢትዮጵያ አየር መንገድ 2040 በሚል ራዕይ ይዞ እየሰራ ይገኛል። ይህ ራዕይ አጠቃላይ የኢትዮጵያ አየር መንገድ መዳረሻ እንዲሁም ደግሞ የታጠቃቸው ዘመናዊ አውሮፕላኖችን ለማስፋት አላማ ያደረገ ነው። አሁን ላይ ወደ 145 መዳረሻ ያሉት የኢትዮጵያ አየር መንገድ በ2040 ወደ 243 የሚሆኑ ሀገራት ለመድረስ እቅድ ይዞ እየሰራ ይገኛል። እንዲሁም ደግሞ 150 አውሮፕላኖች ያሉት ኩባንያው ወደ 350 ለማድረስ ይህ ራዕይ እንደሚያግዘው ገልጿል። ከዛ ባሻገር በየአመቱ የሚያገኘው ትርፍ እያደገ እንደመጣ የሚታወቅ ነው። በአመት 30 ቢሊዮን ዶላር ገቢ ለማግኘትም በዚህ ራዕይ አማካኝነት እውን ለማድረግ እየሰራ እንደሚገኝ ተገልጿል። ከዛ ባሻገርም ከ20 ሚሊዮን ደንበኞች ወደ 60 ሚሊዮን ደንበኞች ከፍ ለማድረግ የሚያስተናግረው ማለት ነው ለማድረግ እየሰራ እንደሚገኝ አንሷል። በአጠቃላይ የኢትዮጵያ አየር መንገድ ባለፉት 80 ዓመታት በርካታ ውጤቶችን ያገኘበት በትርፋማነት የሀገርን ገጽታ ከመገንባት እንዲሁም ደግሞ የቱሪዝምና የውጭ ገቢን በመደገፍ ረገድ በርካታ ስራዎችን ሲሰራ እንደነበርና ይህ ስራዎችንም በቀጣይ አጠናክረው እንደሚቀጥልና በዓለም አቀፍ ደረጃ ያለውን ተወዳዳሪነት ለማጠናከርና ለማሳደግ በቀጣይም ትኩረት አድርገው እንደሚሰራ ዋና ስራ አስፈጻሚው ዛሬ በሰጡት መግለጫ ገልጸዋል። ይህ ሳምንትም በተለይም ደግሞ ለ6 ሳምንት የሚቆይ መርሃ ግብርም ይህንን 80ኛ ዓመቱን ለማስታወስ በርካታ ሁነቶች እንደሚከናወኑም ተገልጸዋል። መልካም አባዲ፣ ስለ መረጃዎች እናመሰግናለን። የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የህብረት ስራ ማህበራትን ለማሻሻል በቀረበው ረቂቅ አዋጅ ላይ የሚመለከታቸው አካላትና የህዝብ አስተያየት ይፋዊ መድረክ እያካሄደ ነው። ረቂቅ አዋጁ ከለውጡ ጋር የማይሄዱ አንቀጾችን ለማሻሻል የሚያስችል ነው። እዚህ ጉዳይ ላይ እንቆያለን። ይሄንን መድረክ እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ነው። በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ውለሃል? አዋጁ ማሻሻል ያስፈለገበት ዋነኛ ምክንያት ምንድን ነው? በተለይ በረቂቅ አዋጁ ላይ የተሻሻሉ ነጥቦችስ የትኞቹ ናቸው የሚለውን መረጃዎችን ብታጋራ። እሺ፣ እጅግ አድርጌ አመሰግናለሁ። ቀደም ሲል አንቺም እንደገለጽሽው እንግዲህ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የህብረት ስራ ማህበራትን ረቂቅ አዋጅ ላይ እንግዲህ ከባለድርሻ አካላት ከአመራርና ከግለሰቦች እንዲሁም ከምሁራን ጋር የሀሳብ ግብዓት መሰብሰቢያ መድረክ እያከናወነ ነው የሚገኘው። እንግዲህ ይህ አዋጅ በ2009 ዓ.ም አዋጅ ቁጥር 985 በሚል ነበረ ወደ ስራ የገባው። ነገር ግን አዋጁ ያኔ በወጣበት ወቅት የነበሩት በርካታ ክፍተቶች ከዘመኑ ጋር በተገናኘ በርካታ ክፍተቶች የነበሩት በመሆኑ አዋጁን ማሻሻል እንግዲህ አስፈላጊ መሆኑ ተገልጿል። እንግዲህ ከነዛም ክፍተት ከተሰኙት ጉዳዮች መካከል በአሁኑ ሰዓት ያለው ዓለም አቀፍና ሀገር አቀፍ ሁኔታዎች በጣም ተለዋዋጭ መሆናቸው፣ እንደዚሁም ደግሞ የሀገር ልማት ኢኒሼቲቭ በከፍተኛ ሁኔታ ተግባራዊ እየተደረገ በመሆኑ እንዲሁም የማህበራት እድገትና ተወዳዳሪነትም እንደዚሁ እያደገ በመምጣቱ የህግ ማዕቀፍ የሚያስፈልጋቸው ደግሞ ሌሎች ጉዳዮችም እንደዚሁ በህግ ውስጥ የተካተቱ ባለመሆናቸውና መሰል ጉዳዮች እንግዲህ ይህ አዋጅ እንዲሻሻል ዋነኛ ምክንያት እንደሆኑ ተገልጿል። እንግዲህ አዋጁ ሲሻሻል በዋነኝነት 9 ጉዳዮች ናቸው ይህ አዋጅ ማሻሻያው ላይ የተካተቱት ማለት ነው። እነዛም ከአደረጃጀት ጀምሮ የጠቅላላ ጉባኤ ምንነት፣ ስያሜ፣ የአክሲዮን ድርሻ ክፍፍል የሚሉ የቁጥጥር፣ የጋራ ኢንቨስትመንት የመሳሰሉ ጉዳዮች የተካተቱበት መሆናቸው ተገልጿል። እንግዲህ በዚህ አዋጅ ላይ 17 የሚሆኑ አንቀጾች የተቀየሩና እንዲሁም ደግሞ ማሻሻያ የተደረገባቸው መሆኑ ተገልጿል። እንግዲህ እነዚህ ማሻሻያዎች የተደረጉበት ዋነኛም ደግሞ ምክንያት ምንድነው? በ2009 ይህ አዋጅ ወደ ስራ መግባቱን ተከትሎ እንግዲህ ሀገራዊ ለውጡ ከተከናወነ በኋላ እንደ ሀገር የተደረገውን ሪፎርም የማይወክል በመሆኑ ብዙ ለእድገት የሚሆኑ ኢትዮጵያ ለምታደርገው የብልጽግና ጉዞ ማነቆ የሚሆኑ በርካታ የህግ አንቀጾች የተካተቱባቸው በመሆኑ እንደዚሁም ደግሞ ራሱ ተቋሙን በራሱም ደግሞ የሪፎርም ስራ እያከናወነ ያለ በመሆኑ ብሎም ደግሞ አጠቃላይ አዋጁም የነበረው ይሄ ባህላዊ የቀደመ የደርግ አይነት ተጽዕኖ በከፍተኛ ሁኔታ የሚታይበት ከመሆኑ ጋርና ከሌሎች መሰል ጉዳዮች ጋር በተገናኘ እንግዲህ አዋጁ መሻሻሉ እጅግ አስፈላጊ መሆኑ ተገኝቷል። እንግዲህ ይህንንም በማስከተል እዚህ የህዝብ ተወካዮች ምክር ቤት እንግዲህ ባለድርሻ አካላት
አመራሮች ሌሎችም ምሁራን በተገኙበት እንግዲህ የግብዓት መሰብሰቢያ መድረክ ወይንም የሀሳብ መድረክ እየተካሄደ ነው። በዚህ መድረክ ላይ ከተነሱ ነገሮች መካከል ኦዲት የሚደረግበት ስርዓት ከዚህ ቀደም ክፍተት የነበረው በመሆኑ ለአሰራር አስቸጋሪ የሆነና እንደዚሁም ደግሞ ማህበራቱ ባንክ አካባቢ ሄደው ብድር ከማግኘት ጋር በተገናኘ የኦዲት ሪፖርት ማቅረብ አስፈላጊ በመሆኑ በዛ አካባቢ ያለው ክፍተት ማህበራቱንም ለእድገታቸው ማነቆ እንደሆነባቸው ተገልጿል። ስለዚህ በኦዲት አካባቢ የተደረገው ማሻሻያ እንደዚሁም ደግሞ በፊት መቀላቀል መዋሃድ የነበረው ወደ መቀላቀል በሚል መቀየሩ ብሎም ደግሞ በቁጥጥር ስርዓቱ ላይም እንደዚሁ በስፋት በጥልቀት መስራት የሚቻልበት አግባብ በመኖሩ ይህ አዋጅ እንግዲህ መሻሻሉ እጅግ ወሳኝ መሆኑ ተገልጿል። አሁንም ውይይቱ እየተካሄደ ነው የሚገኘው። እንግዲህ ተጨማሪ መረጃዎችን በምሽት ዘገባችን ደግሞ ወደ ተመልካቾች የምናደርስ ይሆናል። ሳምሶን በላይ ስለ መረጃዎች እናመሰግናለን። የሚመለከቱ ዘገባዎቻችን እናልፋለን። በኢትዮጵያ ዘላቂ ሰላምን ለማስፈንና የዲሞክራሲ ስርዓትን ለመገንባት በሚደረገው ጥረት ውስጥ ወጣቱ ከመራጭነት ባለፈ ወደ ውሳኔ ሰጭነት ሊመጣ ይገባል። ወጣቶች በመጪው 7ኛ ጠቅላላ ምርጫ በንቃት በመሳተፍ ለዲሞክራሲ ባህል ግንባታና ለፖሊሲ ቀረጻ የድርሻቸውን ሊወጡም ይገባል። እዚህ ጉዳይ ላይ ቆይታ እናደርጋለን። ይሄንን እውነት የተከታተለች የምትገኘው ባልደረባችን ዛሃራ መሐመድ በቀጥታ መስመራችን ትገኛለች። ዛሃራ እንዴት ውለሻል? በተለይ በ7ኛው ጠቅላላ ምርጫ የወጣቶች ሚና ምን መሆን አለበት? ከዛም ባለፈ ደግሞ ወጣቶች በተለይ በዲሞክራሲ ባህል ግንባታ ውስጥ ያላቸው ተሳትፎ በምን መልኩ ሊሆን ይገባል የሚለውን መረጃዎችን ብታጋሪ። እሺ አመሰግናለሁ ነጻነት። እንግዲህ ቀደም ሲል አንቺም እንዳልሽው መድረኩ የተዘጋጀው በሴቶችና ማህበራዊ ጉዳይ ሚኒስቴር ነው። የመድረኩ ዋና ዓላማም የወጣቶች ድምጽና ተሳትፎ በዲሞክራሲ ስርዓት ግንባታ ውስጥ ምን ሚና አለው በሚል ነው እንግዲህ ውይይት እየተደረገ የሚገኘው። እዚህ የውይይት መድረክ ላይ ከተለያዩ ክልሎች ወጣቶች እንዲሁም ሲቪክ ማህበራት ተሳትፈዋል። በውይይቱ መክፈቻ ላይ ተገኝተው መልእክት ያስተላለፉት የሴቶችና ማህበራዊ ሚኒስትር ዴኤታ ሙና አህመድ በተለይ በቀጣዩ 7ኛው ጠቅላላ ምርጫ ላይ ወጣቶች ከመራጭነት ባለፈ በውሳኔ ሰጪነትም ጭምር ተሳትፎ እንዲኖራቸው ንቁ ተሳትፎ ማድረግ እንደሚገባቸው አንስተዋል። እንዲሁም ደግሞ በመድረኩ ላይ ለመነሻ የሚሆን ጽሁፍ ቀርቦ ውይይት ተደርጓል። በዛ ጽሁፍ ላይ እንግዲህ ወጣቶች በየአካባቢያቸው በሁሉም ዘርፍ ከመራጭነት ከአስፈጻሚነት በየአካባቢው ግንዛቤ በመፍጠርና በመሳተፍም ጭምር በንቃት መሳተፍ አለባቸው። የነሱ ድምጽና ተሳትፎ በሚወጡ ፖሊሲዎች ላይ በኢኮኖሚ ለውጦች ላይ ትልልቅ አስተዋጽኦ ስላላቸው በዚህ ረገድ እድሉን መጠቀም እንዳለባቸው በስፋት ተነስቷል። ከዛ ባለፈም እንግዲህ ከውይይቱ ጎን ለጎን የተወሰኑ ወጣቶችን ለማነጋገር ሙከራ አድርጌ ነበርና በምርጫው እንደተባለው ሰፊ ቁጥር የሚይዙ ወጣቶች እንደመሆናቸው መጠን የነቃ ተሳትፎ እንደሚያደርጉና በቀጣይ እንግዲህ ከሀገራዊ ምርጫው በኋላ በተለያዩ ምክር ቤቶች የወጣቶችን ቁጥር በስፋት እንደሚመለከቱና በዚህ ልክ ተስፋ እንዳላቸው ነው የገለጹልኝ። ዛሃራ መሐመድ ስለ መረጃዎችሽ እናመሰግናለን። ምርጫ የዜጎች ድምጽ ዋጋ እንዳለው የሚታይበት አንደኛው መንገድ ነው። ሀገርን መውደድ በቃል ብቻ ሳይሆን በተግባር መገለጽም አለበት። ዲሞክራሲን ለማጠናከርና ተጠያቂ አስተዳደር ለመፍጠር ደግሞ ዜጎች በምርጫ መሳተፍ አለባቸው። ይህንን ጉዳይ መነሻ በማድረግ መቅደላዊ ደረጀ ተጨማሪ ዘገባ አዘጋጅታለች። ምርጫ ሲቀርብ ዜጎች የሚሰማቸው የሚያስቡትና የሚጠብቁት ነገር ምንድን ነው? ዛሬ በከተማዋ በተለያዩ ቦታዎች ላይ ያሉ የተለያየ ስራ ዘርፍ ላይ ያሉ ባለሙያዎችን ጠይቀናል። ምርጫ ዴሞክራሲያዊ ሂደትን ለምትለማመድ ሀገር ዜጎች ሊወጡት የሚገባ ግዴታ ነው ሲሉም ይገልጹታል። በሀገር ውስጥ ያለውን የፖለቲካ ምህዳር መስፋት ኤክሰርሳይዝ የምናደርግበት ፕላትፎርም ስለሆነ እዚህ ላይ ሁላችንም ተሳትፎ ማድረግ አለብን ማለት ነው። ለምንፈልጋት ነገ ሁሉም ዜጋ የማዕከል ተዋናይ የሚሆንበት ሀገር ለመገንባት ካሰብን አንደኛው ፕላትፎርማችን የምርጫ እና በምርጫ በኩል የሚደረጉ ኤክሰርሳይሶች ናቸው ማለት ነው። የተለያዩ የፖለቲካ ፓርቲዎች ይኖራሉ። ለማህበረሰቡ ይጠቅማል የሚለውን ነገር ያቀርባሉ። ከዛ ምርጫ ውስጥ ከዛ ከቀረቡት አማራጮች ውስጥ ዜጎች ይሆንልኛል፣ ያገለግለኛል የሚለውን
የሚመርጡበት የዲሞክራሲ አንዱ መገለጫ ሂደት ነው። ህዝብ ዲሞክራሲያዊ በሆነ ስርዓት እንዲተዳደር አንዲት ሀገር ሆና በስርዓቱ ኮንስቲቱሽኑ ተጠብቆ እንዲቆይ ለማድረግ ራሱ በዲሞክራሲ በሆነ ምርጫ የተመረጠ መንግስት የግድ ያስፈልጋል። ባለው የዲሞክራሲ ግንባታ ወይም ደግሞ የሀገረ መንግስት ግንባታ ውስጥ ድምጼን የት ባስቀምጥ ይጠቅመኛል የሚለውን ነገር የሚወስንበት የራስ የሆነ ትልቅ ቫልዩ ሊሰጠው የሚችለው ነገር ነው ብዬ ነው የማምነው። ለሰባተኛው ጠቅላላ ምርጫ እየተካሄዱ የሚገኙ የፖለቲካ ፓርቲዎች ክርክር ጥሩ መረጃ እየሆናቸው እንደሆነም ተናግረዋል። ሰሞኑን እንኳን ባለሁበት ሴክተር ውስጥ የትምህርት ፖሊሲው በትምህርት ላይ በቀጣይ ሊያደርጉት የሚፈልጉትን ስትራቴጂ ፖሊሲያቸውን እሱን እየተከታተልኩ ነው ያለሁት። የበርካቶችንም እያየሁ ነው። ያው እንደምናየው ደግሞ በየአካባቢያችንም ደግሞ እንደዚሁ የምርጫ ቅስቀሳ የሚያደርጉ ፓርቲዎችንም እየተመለከትን ያለ ነው። ብዙ ፕሮግራሞችን አይቻለሁ እስካሁን ባለው ሂደት ላይ ማለት ነው። በጣም የሚገራርሙ ሀሳቦች የሚነሱበትና በተለይ ደግሞ እንደ ሀገር ሀሳብ ስለሚጠቅመን የሙያ አጀንዳችንም ሀሳብ ይጠቅመናል የሚል ስለሆነ ያንን ሀሳብ በደንብ የተራመደበት ከዛ ላይ ብዙ የምንማርበት ሀገር የምትጠቀምበት ሆኖ አግኝቼዋለሁ። ከሰላም አንጻር፣ ከፍቅር አንጻር፣ ከእድገት አንጻር እና ደግሞ አብዛኛው ይሄ ወጣት ስራ አጥ የሚባለው ነገር ለስራ የትኛው ለወጣቱን በደንብ ያሳተፈ የትኛው ፓርቲ ይሆናል ብዬ በደንብ እየገመገምኩ ነው እስካሁን። ያው ካሁን በኋላም ገና አላለቀም ቅስቀሳቸው፣ እንግዲህ ያየው ነው እስካሁን። ሀገርን መውደድ በሀገር ጉዳይ ላይ በንቃት መሳተፍን ይፈልጋል። አንዱ ደግሞ የዛሬን ብቻ ሳይሆን ነገን በማሰብ የሚደረግ ምርጫ በመሆኑ የዜጋው ተሳትፎ የግድ ይላል። አስቀድሞ ለምርጫ የሚያገለግላቸውን ካርድ ማውጣት መቻል አለባቸው። ከዛ ደግሞ የፖለቲካ ፓርቲዎች የሚያቀርቡትን ፕሮግራሞችን በደንብ መከታተል መቻል አለባቸው። መጨረሻ ላይ ደግሞ ሰላማዊ በሆነ መንገድ የሚፈልጉትን ፓርቲ የመምረጥ ነጻነት አላቸው። መጨረሻ ላይ ደግሞ አሸናፊ የሚሆነውን ፓርቲ ደግሞ በጸጋ የመቀበል ሀገራዊ ኃላፊነት አለባቸው ብዬ አስባለሁ። ህዝቡ መምረጥ አለበት። በአንድም በሌላም ያለምንም ምክንያት ያልመረጥሽውን መንግስት ለመተቸትም ለመቃወምም ብዙም ምክንያትም ሊኖርሽ አይችልም እና የአንድ ሰው ድምጽ በደንብ ዋጋ አለው። የኔ ድምጽ ምን ያደርጋል ወይም ደግሞ እኔ ስለመረጥኩ ምን የተለየ ነገር ይመጣል የሚለው አመለካከት ህዝቡ ጋር ሊኖር አይገባም የሚል ሀሳብ አለ። ሀገሬን ወዳለሁ ብሎ ከተነሳ ቤቱ ተቀምጦ ሳይሆን የነገይቷን ኢትዮጵያ መስራት ከፈለገ አንደኛው ኤክሰርሳይዝ የሚያደርግበት ምርጫን በአግባቡ ወጥቶ ሰላማዊ በሆነ መልኩ የሚበጀውን መምረጥ መቻል ነው። እዚህ ላይ ሁላችንም እኩል አስተዋጽኦ ማድረግ መቻል አለብን። ቦርዱ ባስቀመጠው ዳታቤዝ ውስጥ ስምሽ ሳይኖር ወይም ደግሞ እዛ ውስጥ እንደ መራጭነት ሳትመዘገቢ ነገ በሀገር ጉዳይ ላይ የሆነ ነገር ለመወሰን ቢፈለግ እዛ ውስጥ ያልነበረ ሰው ወደፊት ወጥቶ ምንም ነገር ለመናገር ይችላል ብዬ አላስብም። ስለዚህ አንዱ ፓርት መሆን አለብን ብዬ ነው የማምነው። የክርክር መድረኮቹ ግንዛቤ እንደፈጠሩላቸው የተናገሩት ባለሙያዎቹ ለሰባተኛው ጠቅላላ ምርጫም መዘጋጀታቸውን ተናግረዋል። የዚች ሀገር መጻኢ እድል ላይ የኔ ድርሻ መኖር አለበት ብዬ ስለማምን ካርዴን አውጥቼ ተዘጋጅቻለሁ ማለት ነው። የመጀመሪያው ቀን ላይ ኦንላይን ላይ ነው የምርጫ ካርዴን ያስኩትኝ። አስታውሳለሁ የካቲት 28 ነበረ። ያው ግንቦት 24ን እየጠበቅኩ ነው ያለሁት። ዘንድሮ ለምርጫው ተዘጋጅቻለሁ እና ለሁለተኛ ጊዜ ነው የምመርጠው። ነገ ላይ የሚጠቅመኝን ነገር ለማድረግ ያደረኩት ነገር ምንድነው? ያ ቫልዩ የምሰጠውን የምርጫ ካርድ የመጀመሪያው ነገር እጄ ላይ ማስገባት። በምርጫ ሂደት ወሳኙ ምዕራፍ የመራጮች ምዝገባ ነው። ሂደቱ ዜጎች በሀገራቸው የወደፊት እጣ ፋንታ ላይ ድምጻቸውን ለመስጠት የሚያስችላቸውን መብት በተግባር የሚያረጋግጡበት ጭምር ነው። በኢትዮጵያ በግንቦት ወር ለሚካሄደው ሰባተኛው ጠቅላላ ምርጫ መራጮች ካርድ የሚወስዱበት ጊዜ ቀደም ሲል የተቀመጠውን የአንድ ወር የጊዜ ገደብ ተጠናቆ ተጨማሪ ጊዜ መሰጠቱም ይታወቃል። ይህንን መነሻ በማድረግ ዛሃራ መሐመድ ተጨማሪ ዘገባ አዘጋጅታለች። ተመልካቾቻችን ከወራት በኋላ ለሚካሄደው ሰባተኛው ጠቅላላ ምርጫ ዜጎች በተለያየ አካባቢ የመራጭነት ካርድ እየወሰዱ ይገኛሉ። እኛም በአዲስ አበባ የተለያዩ አካባቢዎች ተገኝተን ዜጎች በምን መልኩ የምርጫ ካርድ እየወሰዱ ነው የሚለውን ቅኝት እያደረገ እንገኛለን። አሁን የምንገኘው በአዲስ ከተማ ክፍለ ከተማ ነው። እዚህ ያለውን ደግሞ አብረን ቅኝት እናደርጋለን።
እንዴት ዋልሽ? እግዚአብሔር ይመስገን። በቅድሚያ እስኪ እንተዋወቅ። ስምሽ ማን ይባላል? የት አካባቢ ነዋሪ ነሽ? እኔ ሄለን ደምሴ ይባላለሁ። አዲስ ከተማ ክፍለ ከተማ ወረዳ 8 በቀበሌ 03 ቀጠና 2 ነዋሪ ነኝ። እንግዲህ 7ኛ ሀገራዊ ምርጫ ላይ ማለት ነው ሁሉም የነቃ ተሳትፎ ነው ያለው። በተለይ እናቶች፣ ሴቶች ይሄንን የተራዘመውን ጊዜ ማለት ነው በመጠቀም ሁላችንም የዜግነታችንን በመወጣት ማንም ሰው በቃ ኢትዮጵያዊ ነው ድምጹን በምርጫ ማመን አለበት ማንም ሰው ማለት ነው። ሴቶች በተለይ ካርዳቸውን ቀድመው ይዘው የምርጫ ቀንም ተሰልፈው ድምጻቸውን መስጠት አለባቸው። ከመራዘም አንጻር በስራ ምክንያት ጠዋት ወጥቶ ማታ የሚገቡት በተለያየ ኬዝ ያለባቸው ምክንያት መጋቢት 28 ነበር የመጨረሻ ያሉት። ግን መራዘሙ ደግሞ ሚያዝያ 14 ነው አሁን እስከ ሚያዝያ 14 ነው የተራዘመው። ይሄን ነገር ደግሞ እስከዛ መቆየቱ አሁን ጊዜያችንን እንትን ብለን መውሰድ እንችላለን የሚል ያው ሀሳብ ነው እየሰጡን ያሉትና ጥሩ ነው። ስሜ ቢኒያም ተስፋ ይባላል። የምኖረው ወረዳ 8 እዚሁ ቀበሌ 03 ብሎክ 5 ውስጥ ነው የምኖረው። እኔ ይበጀኛል፣ ይጠቅመኛል፣ ሀገሬን ያሻግራታል፣ ያለማል ብዬ የምለው ለመምረጥ ነው አሁን እዚህ የተገኘሁት። አሁን እኔ በአንዳንድ ምክንያት ነው ቆይቼ የመጣሁትና አሁን ካርድ ልወስድ እዚህ የተቀመጥኩት። ይሄን መራዘሙን እስከ 28 ነው ብሎ በሚዲያ ተለቋል። 28 አለፈብኝ ብሎ እየተጨነቁ እየመጡ ያሉ ስላሉ መራዘሙ ለነሱ ጥሩ እድል ነው ላል። ሂደቱ ቆንጆ ነው። ያው መጀመሪያ የተሰጠው 1 ወር ነበረ። ከየካቲት 28 እስከ መጋቢት 28 ነበረ እና ከመጀመሪያው ቀን ጀምሮ ሰዎች በጣም እየመጡ ነው፣ እየተመዘገቡ ነው። በጥሩ ሁኔታ እየተካሄደ ነው። መራዘሙ ያው በአንዳንድ ምክንያቶች መጥቶ መውሰድ ያልተቻሉ ሰዎች እድሉን ይጠቀማሉ ብዬ ነው የማስበው። በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች በፌዴራሊዝም የፖሊሲ አማራጮቻቸው ላይ ያተኮረ ክርክር በብሔራዊ ምርጫ ቦርድ አዘጋጅነት አማካኝነት አካሂደዋል። በክርክሩም ብልጽግና፣ ኢዜማ እንዲሁም ሰላም ለኢትዮጵያና ትብብር ለኢትዮጵያ አንድነት የየራሳቸውን የፌዴራሊዝም እሳቤዎች ለመራጩ ሕዝብ አቅርበዋል። ብሩክታይት አስራት ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በማስመልከት የፖለቲካ ፓርቲዎች የየራሳቸውን ፕሮግራሞችና የፖሊሲ አማራጮች ለመራጩ ሕዝብ የሚያስተዋውቁበት መድረክ አዘጋጅቶ በማካሄድ ላይ ይገኛል። በዚህ መድረክ ላይ የተለያዩ የፖለቲካ ፓርቲዎች በፕሮግራሞቻቸውና በፖሊሲ ጉዳዮች ላይ ያተኮሩ የክርክር መድረኮችን እያካሄዱ ይገኛሉ። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ እንደገለጹት አሁን የተዘጋጀው መድረክ ከዚህ ቀደም ከነበሩት መሰል መድረኮች በተለየ መልኩ እንዲከናወን መደረጉን ነው። ተሳታፊዎች በሚገኙበት 3 ሞዴሬተሮች ባሉበት ሪሰርች የሚያደርጉ አካዴሚሽንስ ምን አይነት የክርክር አርዕስቶች ቢመረጡ ይሻላል የሚለውን ሪሰርች የሚያደርጉ ባለሙያዎች ተካፍለውበታል። ፋክት ቼከሮች አሉ። እዚህ የሚደረጉት ክርክሮችና የሚሰጡት ዴታዎች በእውነት መሬት ላይ ያሉ ዴታዎችና ፋክቶች ናቸው የሚሉ ፋክት ቼከርስ አሉ። በመድረኩ የብልጽግና፣ ኢዜማ፣ ትብብር ለኢትዮጵያ አንድነት ጥምረትና ሰላም ለኢትዮጵያ ጥምረት በፌዴራሊዝም ላይ ያላቸውን ፕሮግራሞችና የፖሊሲ አማራጮችን አቅርበዋል። ሰላም ለኢትዮጵያ ጥምረት ተመጣጣኝ ህብረ ብሔራዊ ፌዴራሊዝምን እየተከተልኩ ነው ይላል። ጥምረታችን የሚከተለው ተመጣጣኝ ህብረ ብሔራዊ ፌዴራሊዝም ነው። ይህ እሳቤ ብዝሃነትን በአንድ ጎኑ ይዞ በዚያው ልክ አስተዳደራዊ ምቹነትንና ልማትን በሌላ ጎኑ በመያዝ ሁለቱን አጣጥሞ የሚያስኬድ ነው። ይህ ቅኝት ከእውቅናና ማንነት ጋር ያሉ ጥያቄዎችን በአጥጋቢ ሁኔታ የሚመልስ ብቻ ሳይሆን በሂደት የብሔር ጽንፈኝነትን እንዳይፈረጥም ለማንነት የሰጠውን ስፍራ በእኩል ደረጃ ለአብሮነትና ለጋራ ልማት በመስጠት የህዝቦችን አንድነት እና የሀገረ መንግስትን ጤናማነት ያረጋግጣል። የኢዜማ ፓርቲ በበኩሉ በአንድ ሀገር ላይ ሀቀኛና ችግር ፈቺ ሀሳብ መኖር አለበት ይላል። የፌዴራል አደረጃጀት ሲባል ዜጎች የፖለቲካና ሲቪል መብታቸውን በአግባቡ የሚጠቀሙበት፣ የመንግስት ስልጣን ምንጭና ባለቤትነት በተግባር እንዲረጋገጥ የሚያደርጉበትና ያላቸውን ሀብቶች በአግባቡ እንዲጠቀሙ የሚያደርግ ነው። በአንድ ሀገር ችግር ፈቺ ሀቀኛ የሆነ የፌዴራል አደረጃጀት አለ ሊባል የሚችለው ዜጎች ነጻ ተሳትፎ የሚያደርጉበት ዲሞክራሲያዊ ስርዓት ሲኖር፣ ግልጽነትና ተጠያቂነት ሲኖር፣ የመንግስት አስተዳደር ለሁሉም እኩል የሚደርስበት ሲሆን ነው። ትብብር ለኢትዮጵያ አንድነት ጥምረትም በፌዴራሊዝም ላይ ያለው ፕሮግራምና የፖሊሲ አማራጩ ህዝብን የመንግስት ባለቤት ማድረግ ላይ እንደሚሰራ ያነሳል።
በትክክል መንግስት ወደ ህዝብ የቀረበና ህዝቡ ደግሞ የዛ መንግስት ባለቤት ነኝ ብሎ የሚያምንበት አሰራር እንዲሆን እናደርጋለን። በመልክዓ ምድር፣ በህዝብ አሰፋፈር፣ በኢኮኖሚ ሁኔታ ውስጥ ግንዛቤ ላይ ያስገባ አሁን እንደዚህ ብለን የምንናገረው ብቻ ሳይሆን ወደፊት በምናደርጋቸው እንቅስቃሴዎች የባለሙያዎችን ምክረ ሀሳብ የህዝብንም እንዲሁ ደግሞ ፍላጎት መሰረት ያደረገና በትክክለኝነት የህዝብ ሉዓላዊነትን የህዝብ የስልጣን ባለቤትነትን የሚያረጋግጥ የዲሞክራሲ የፌዴራሊዝም ስርዓት እንዲፈጠር እናደርጋለን። የብልጽግና ፓርቲ ህብረ ብሔራዊ የፌዴራል ስርዓትን እከተላለሁ ብሏል። ብልጽግና ፓርቲ በሀገራችን ያለው ሰፊ ብዝሃነት ለኢትዮጵያ አንድነት መሰረት እንዲሆን አድርጎ መጠቀም ይቻላል፣ ብዝሃነትም ጸጋ እንጂ ስጋት አይደለም ብሎ ያምናል። በሀገራችን ያለው የብሔር፣ የቋንቋ፣ የባህልና ሌሎች ማንነቶች ብዝሃነት ለኢትዮጵያ አንድነት እንደ ጸጋ ለመጠቀም የመንግስት አወቃቀሩ ህብረ ብሔራዊ የፌዴራል ስርዓት መሆን አለበት ብለን እናምናለን። ህብረ ብሔራዊ ወንድማማችነትንና እህትማማችነትን በማዳበር በጋራ ትርክት ላይ የተመሰረተ ጠንካራ ኢትዮጵያዊ አንድነትን መገንባት ይቻላል ብለን እናምናለን። ይህ መድረክ ፓርቲዎች አማራጭ ሀሳባቸውን ለብዙሃኑ ህዝብ እንዲያደርሱ ትልቅ እድል የፈጠረ ከመሆኑም በላይ መራጩ ህዝብ በእውቀት ላይ ተመስርቶ እንዲመርጥ ያስችለዋል። በአሶሳ ዞን ነዋሪዎች በሰባተኛው ጠቅላላ ምርጫ በመሳተፍ የሚበጃቸውን ለመምረጥ የሚያስችላቸውን ዝግጅት እያደረጉ ነው። በተለያዩ ምክንያቶች ያልተመዘገቡትም በተሰጠው ተጨማሪ ጊዜ በመጠቀም የመራጭነት ምዝገባቸውን በማጠናቀቅ ላይ ይገኛሉ። ጀማል አህመድ ከነዋሪዎቹ ጋር ቆይታ አድርጓል። ተከታዩን ዘገባም አድርሶናል። በቀጣዩ ሰባተኛ ጠቅላላ ምርጫ በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች የሚገኙ የማህበረሰብ ክፍሎች በወቅቱ ካርዳቸውን በመያዝ ለሚሆናቸው ድምጻቸውን ለመስጠት ከወዲሁ ዝግጅታቸውን አጠናቀዋል። በአሶሳ ዞን ኡራ ወረዳ የዳረ ሰላም ቀበሌ ነዋሪዎቹ እና አቶ ኡመር ሙስጠፋም በምርጫው በንቃት ለመሳተፍ ግንቦት 24ን በመጠባበቅ ላይ ይገኛሉ። ሁሉም እንዲመዘገቡ እኛ ጥራት አድርገናል። ወጣቶችም ከ18 ዓመት በላይ እንዲመሰከቡ እና መልካም ምርጫ እንደሆነልን ተስፋ አለን። አለ ምርጫ አይሆንም። በምርጫ የተመረጠ መንግስት ነው የሚመራ። ዝም ብሎ ከውጭ የሚመጣ መንግስት ኢትዮጵያ አይመራም። እኛ በእጃችን ህዝቡን የኢትዮጵያ ህዝብ ነው መሪ የሚመርጥ። በተለያዩ ምክንያቶች ያልተመዘገቡት እና ወድሜነላህም ለመራጮች መመዝገቢያ የተሰጠውን ተጨማሪ ጊዜ በመጠቀም ለምዝገባ መዘጋጀታቸውን ይገልጻሉ። አልነበርኩ ከሀገር ሌላ ቦታ ሂጄ ወርቅ ቦታ ማለት ነው አሁን ወስዳለሁ ነው። አሁን እኛ ተሳግተናል። እኔም ወስጄዋለሁ። ሁሉም ህዝቡ ሁሉ ያስባበርኩኝ ነው። በቃ እየወሰዱ ነው ያለው። ደግሞ ቀኑ ማስረዝሙ በጣም ቆንጆ ነው ለኛ። የሆኑ ሰዎች በረሃ ውስጥ ያሉ እኛ ልጆቹ ሁሉ ወርቅ ቦታ ስላሉ በጣም ለኛ ጥሩ ነው። ለምን በጣም ሁሉ ሰው እጁ ካርድ እንዲደርስበት። የምርጫውን ዕለት በጉጉት እየጠበቁ መሆኑን የገለጹት ነዋሪዎቹ ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡም ገልጸዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎቻችን አልፋለሁ። ባለፉት 8 ዓመታት በኮንስትራክሽን ዘርፍ ላይ የመጣው ለውጥ ፕሮጀክቶች በታቀደላቸው ጊዜ እንዲጠናቀቁ አስችሏል። እየተገነቡ ያሉ ፕሮጀክቶች ከዚህ በፊት የተረሱ አካባቢዎች አዲስ መልክ ተላብሰው የቱሪዝም መዳረሻ ጭምር እንዲሆኑም አድርገዋል። አሊ ደደፎ በጉዳዩ ላይ ተጨማሪ ዘገባ አለው። ባለፉት 8 ዓመታት ግዙፍ ፕሮጀክቶችን በፍጥነት ገንብቶ ማጠናቀቅ ተችሏል። የመደመር መንግስት በኢትዮጵያ የግንባታ ዘርፍ ይዞት የመጣው አዳዲስ እሳቤ ለፕሮጀክቶች በፍጥነት ማጠናቀቅ ትልቅ መሰረት ነው። እንደ ሀገር የጀመርናቸው ፕሮጀክቶች አሉ። እኛም ኢንቮልቭ ያደረግንባቸው ፕሮጀክቶች አሉ። ኮሪደር ላይ ብንሄድ ቢሾፍቱም፣ አዳማም፣ አሁን ደግሞ ሻሸመኔም ወሊሶ ላይም የጀመርናቸው ነገሮች አሉ። ኦን ታይም ዴሊቨር በማድረግ ከጥናቱ ጀምሮ ከፕላን ጀምሮ እስከ ኮንትራት አድሚኒስትሬሽን ድረስ አሁን ያለውን የመንግስትን አፈጻጸም አላይን አድርገን እየሰራን ያለ ነው ማለት ነው። የከተሞችን ገጽታ የቀየረው የኮሪደር ልማት ጀምሮ ለቱሪዝም ዘርፉ ማነቃቃ የሆነው የገበታ ለሀገር ፕሮጀክቶችና ሌሎችም ግንባታዎች ለማህበረሰቡ ተጨማሪ የገቢ ምንጭ ሆነዋል። የመደመርም ሀሳብ ነው። አንድ ሰው ከዛ አካባቢ ለፕሮጀክት ለልማት ብሎ ኮምፕሊትሊ ተፈናቅሎ ሌላ ቦታ አይጣልም።
ፓርት ኦፍ ኢት ነው የሚሆነው የፕሮጀክቱ አካል ሆኖ ለምሳሌ ሁለቱንም ባነሳ ወንጪ ላይ ሀሳቡ እዛው አካባቢ ስታንዳርዱን የጠበቀ ቤት ተገንብቶላቸው እነሱ ቢዝነስ ዲቨሎፕ ያደረጉ ለሀገርም ኮንትሪቢዩት ያደረጉ አሻራቸው ከዛ አካባቢ ሳይጠፋ የሆነበት ትሬንድ ነው ያለው ማለት ነው። መንግስት ያልታዩ ቦታዎች ያላቸውን ነው የሄደ የዳሰሰ እያየ ያለው። በመደመር መንግስት ታላላቅ ፕሮጀክቶች እየተገነቡ በፍጥነት እየተጠናቀቁ ይገኛሉ። ከዚህ በፊት በሀገራችን የተለያዩ ፕሮጀክቶች ተጀምረው ተጓተውና ሳይጠናቀቁ ቀርተዋል። ግን ባለፉት 8 ዓመታት እነዚህ ፕሮጀክቶች ተጠናቀው ለአገልግሎት በቅተዋል። ይህ ያለውበት በገላን ኩይሳ እስከ ቡሾፍቱ የሚዘልቅ አዲስ መንገድ ሲሆን የኮሪደር ልማት አካል ነው። ይሄ ደግሞ የኢትዮጵያን ገጽታ በአዲስ መልኩ እየቀየረ ይገኛል። የሚያካትተው የ5 ሜትር የእግረኛ መሄጃ አለው። 2 ሜትር የሳይክል አለው። 2.5 ሜትር አካባቢ ደግሞ የአረንጓዴ ወይ ደግሞ የግሪነሪ ኤሪያ ያለው ሲሆን የምናየው ደግሞ ይሄ የመኪና መሄጃ ወይ ደግሞ ኬሪዌጅ የምንለው ወደ 10.5 ሜትር ወይ ደግሞ በአንዴ 3 መኪና ማስኬድ የሚችል እንትን ሲሆን መንገድ ሲሆን ከስሩ ደግሞ ለዩቲሊቲዎች ወይ ደግሞ የኤሌክትሪክ እና ከቴሌኮም ጋር የሚገናኙ ዩቲሊቲዎች ከስር የተቀበሩለት እየተሰራለን። በመደመር መንግስት የታዩ ጉልህ ፕሮጀክቶችን በታቀደላቸው ጊዜ የማጠናቀቅ ስኬት ለኮንስትራክሽን ዘርፉ እድገት የራሱን ሚና እየተጫወተ ይገኛል። የአረንጓዴ ከተማ ምሳሌ የሆነችው ሐዋሳ አሁን ላይ አዲስ የትራንስፖርት አማራጭን እያስተናገደች ነው። የኤሌክትሪክ ሞተር ሳይክል አጠቃቀም ደግሞ በቅርቡ በከተማዋ በከፍተኛ ፍጥነት እያደገ መጥቷል። ይህ ለከተማዋ የብክለትና የኃይል ፍጆታ ቅነሳ የራሱን አስተዋጽኦም እያበረከተ ነው። በሐዋሳ ከተማ ቅኝት ያደረገው ባልደረባችን ፍቃደ አለማየሁ ተከታዩን ዘገባ አድርሶናል። የሐዋሳ ከተማ ነዋሪዎች የሞተር ብስክሌትን በስፋት ለትራንስፖርት አገልግሎት ይጠቀማሉ። የቀድሞቹ የሞተር ብስክሌቶች ነዳጅ የሚጠቀሙ ናቸው። ከቅርብ ጊዜያት ወዲህ ግን እንደዚህ አይነት በኤሌክትሪክ የሚሰሩ የሞተር ብስክሌቶች በስፋት በሐዋሳ ጎዳናዎች ላይ ይታያሉ። ለመሆኑ እነዚህ የሞተር ብስክሌቶች አሁን ተመራጭ የሆኑበት ምክንያት ምንድን ነው? እየተዘዋወርን ተጠቃሚዎችን እናነጋግራለን። አብራችሁን ቆዩ። እኔ አሁን አልሞስት ወደ 5 ወር አካባቢ ሊሞላኝ ነው ከገዛሁት። እስካሁን ሰርቪስ አስደርጌ ዘይትም ቀይሬ ምናምን የለውም። ዝም ብሎ መሄድ ነው ቻርጅ እያደረገ። ያው ይሄ አድቫንቴጅ አለው። በነዳጅ የሚንቀሳቀሱ ኢሚሽን አላቸው አካባቢውን ከመበከል አንጻር። ይሄኛው አንደኛ ያ ነገር የለውም። ኢንቫይሮንሜንታል ጥሩ እንትን አለው፣ ፍሬንድሊ ነው። የኤሌክትሪክ ሞተር ብስክሌቶች ምን ያህል ይጓዛሉ? እስከ ምን ያህል ጊዜ ያገለግላሉ? ዋስትናቸውስ እስከ ምን ድረስ ነው? በዚህና ተያያዥ ጉዳዮች ላይ የሞተር ብስክሌት ንግድ ላይ የተሰማሩ አካላትን እናነጋግራለን። ከ110 እስከ 90 ኪሎ ሜትር እንደ ሞዴላቸው አቅማቸው የተለያየ ነው። የሚሄዱበት ኪሎ ሜትር ቀላል ነው። እንደ ስልካችን ቻርጀር የምንጠቀመው ነው። ለመልክዓ ምድሩ ምቹ ነው። ለምሳሌ ኮብልስቶን ላይ መግባት ይችላል። አስፋልት ላይ መነዳት ይችላል። ሩቅ መንገዶች መሄድ ይችላል። የሚያሳስብ ነገር የለውም። በሐዋሳ ከተማ አስተዳደር የኤሌክትሪክ ሞተር ብስክሌቶችን ጨምሮ የኤሌክትሪክ ተሽከርካሪዎች በስፋት ጥቅም ላይ እንዲውሉ ምን እየተሰራ ነው? 600 የሚጠጉ የባለ 3 ጎማ ባጃጆች በኤሌክትሪክ ኃይል የሚሰሩ ጭስ አልባ ተሽከርካሪዎች እንዳሉ ነው መረጃዎች የሚያሳዩትና አጠቃላይ በቅርቡ አሁን ወደ ማስ ወይም ብዙሃን ትራንስፖርት ወደ አውቶቡሶች ከዛም አልፎ ደግሞ ሚኒባሶች ወደዛ ደግሞ ለመሄድ ከፍተኛ ጥረት እያደረግን ነው ያለ ነው። የኤሌክትሪክ ሞተር ሳይክሎችን ጨምሮ የኤሌክትሪክ ተሽከርካሪዎች የአካባቢ ብክለትን ከመቀነስ ባለፈ
ፍቱን ዘለቄታዊ መፍትሄ ስለመሆናቸው ምንም ጥርጥር የለውም። ለኢቲቪ ለተጠናቀረው ዘገባ ፈቃደ አባለማየሁ ነኝ ከሐዋሳ። በአማራ ክልል በ2018 እና 19 የምርት ዘመን ከ8.6 ሚሊዮን ኩንታል በላይ ሰው ሰራሽ የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት እየተሰራ ነው። የቢሮ ምክትል ኃላፊ አቶ አጀበ ስንሻው ከኢቢሲ ጋር ባደረጉት ቆይታ እንደገለጹት በክልሉ ምርትና ምርታማነትን ለመጨመር የሚረዱ ግብዓቶችን በወቅቱ ለአርሶ አደሮች ለማሰራጨት በትኩረት እየተሰራ ስለመሆኑ አንስተዋል። እንደ ሪፖርተራችን ተስፋውን ደስታ ዘገባ ቢሮው ከ232 ሺህ ኩንታል በላይ የተሻለ ምርት የሚያስገኙ የሰብል ምርጥ ዘር አይነቶችን ለማሰራጨት አቅዶ እስካሁን ከ123 ሺህ ኩንታል በላይ ምርጥ ዘር ለአርሶ አደሮች ማሰራጨት ተችሏል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና እረፍት። የጌጃ ዴራ ሬዲዮ ጣቢያ የስርጭት ቴክኒሻን ጣቢያ ባልደረባ የነበሩት አቶ ዮናስ ብርቃየው ከዚህ ዓለም በሞት ተለዩ። አቶ ዮናስ ብርቃየው ከአባታቸው ከአቶ ብርቃየው ዳኜ ከእናታቸው ከወይዘሮ ተዋበች ንጉሴ ግንቦት 6 ቀን 1959 ዓ.ም በአዲስ አበባ አዲስ ከተማ ክፍለ ከተማ ተወለዱ። እድሜያቸው ለትምህርት ሲደርስም አንደኛ ደረጃ ትምህርታቸውን በእደ ማርያም ትምህርት ቤት የተማሩ ሲሆን ሁለተኛ ደረጃ ትምህርታቸውን ደግሞ በተፈሪ መኮንን ትምህርት ቤት አጠናቀዋል። ከዚያም በተጨማሪ በተግባራዊ የቴክኒክና የሙያ ትምህርት ቤት በሬዲዮ ኤሌክትሮኒክስ የሙያ መስክ በዲፕሎማ ተመርቀዋል። ትምህርታቸውን እንደጨረሱ በ1987 ዓ.ም በወቅቱ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በቴክኒሻን መደብ ተቀጥረው ሕይወታቸው እስካለፈበት ጊዜ ድረስ ተቋሙን አገልግለዋል። የአቶ ዮናስ የቀብር ስነ ስርዓት ዛሬ 9 ሰዓት በዘነበ ወርቅ አቡነ አረጋዊ ቤተክርስቲያን ይፈጸማል። ኢቢሲ ለወዳጅ ዘመዶቻቸውም መጽናናትን ይመኛል። ወደ ውጭ ዜናችን አለፍን። የአሜሪካና ኢራን የተኩስ አቁም ስምምነትን ተከትሎ የዓለም ነዳጅ ገበያ ዋጋ ከፍተኛ ቅናሽ አሳየ። ስምምነቱን ለማጽናትም የሁለቱ ሀገራት ተደራዳሪዎች በመጪው አርብ በፓኪስታን ሊገናኙ ነው ተብሏል። አዝመራው ሞሴ ተጨማሪ ዘገባ አለው። ትናንት ምሽት በመካከለኛው ምስራቅ ሰማይ ላይ አንዣበው የነበሩ የአሜሪካ የጦር አውሮፕላኖች ጥቃት ለማድረስ ጥቂት ደቂቃዎች ብቻ ቀርቷቸው ነበር። በዛው ምሽት ያለፉትን ከ30 ቀናት በላይ ከአሜሪካና እስራኤል ጋር ሲዋጉ የሰነበቱት ኢራናውያን ሀገር የገነቡባቸውን መሰረተ ልማቶች ከጥቃት ለመከላከል ሲጠብቁ አድረዋል። የዓለም አቀፉ ማህበረሰብም እስትንፋሱን ዋጥ አድርጎ ሰዓቱን እየተመለከተ ይህ ጦርነት ምን ይዞ ይመጣብን ይሆን በሚል ስጋት ምሽቱን አሳልፏል። ግን ያቺ አስፈሪ ምሽት በዲፕሎማሲያዊ ጥበብ ድንገት ተቀልብሳለች። ከዋይት ሀውስ የወጣው የ2 ሳምንት የተኩስ አቁም አዋጅና የኢራን የሆርሙዝ ወሽመጥን የመክፈት ውሳኔ ለጦርነቱ የተዘጋጁ መሳሪያዎችን መልሶ ለዓለም ኢኮኖሚ አዲስ እስትንፋስ ዘርቷል። ፕሬዚዳንት ዶናልድ ትራምፕ የትናንቷን ምሽት አንድ ሙሉ ስልጣኔ ይጠፋባታል ማለታቸው
ከፍተኛ ስጋት የፈጠረ ማስጠንቀቂያ የነበረ ቢሆንም ጥቃቱ ሊፈጸም 90 ደቂቃዎች ብቻ ሲቀሩት ውሳኔያቸውን ቀልብሰዋል። ይህ የትራምፕ እርምጃ የሰላም ነጋሪት ያነገሰ ቢሆንም ከጀርባው ግን የፓኪስታን መሪዎች የለፉበት የሰላም ንግግር ከፍ ያለ ቦታ ነበረው። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር በዋሽንግተንና በቴህራን መካከል ያደረጉት የዲፕሎማሲ ሽምግልና የሚንቀለቀለውን የጦርነት እሳት በ2 ሳምንት ጊዜያዊ ሰላም እንዲተካ አድርገውታል። የስምምነቱ ትልቁ በረከት የታየው ደግሞ በዓለም አቀፉ የነዳጅ ገበያ ላይ ነው። ለሳምንታት በወሽመጡ መዘጋት ምክንያት ታፍኖ የነበረው የነዳጅ አቅርቦት በስምምነቱ ማግስት ፈንቅሎ መውጣቱ በዋጋው ላይ ታላቅ ቅናሽ አስከትሏል። በዚህም የዓለም የነዳጅ ዋጋ በአንድ ጀንበር በ13 በመቶ ቅናሽ እንዲያሳይ አስችሏል። ይህ የሆነው በስምምነቱ መሰረት በሆርሙዝ ሰርጥ የታፈኑ ነዳጅ ጫኝ መርከቦች አሁን በኢራን ኃይሎች ጥበቃና ቅንጅት ጉዟቸውን እንዲቀጥሉ በመፈቀዱ ነው። ይህ ክስተት ለዓለም አቀፉ ንግድ የትንሣኤ ያክል የሚቆጠር ነው። ኢራን የተኩስ አቁሙን የተቀበለችው ግን ባዶ እጇን አይደለም። ያቀረበቻቸው 10 ነጥቦች ቴህራን ከዚህ ቀውስ በድል አድራጊነት ለመውጣት ያላትን ፍላጎት የሚያሳዩ ናቸው። ማዕቀቦቹ እንዲነሱላትና ለደረሰባት ውድመት ካሳ እንዲከፈልላት መጠየቋ እንዲሁም የኒውክሌር መሳሪያ ፍላጎት እንደሌላት ዳግም ማረጋገጧ ለምዕራባውያን አዲስ የድርድር ስልት መከተሏን ያመላክታል። እነዚህ የድርድር ሀሳቦች ከቀጣይ አርብ ጀምሮ በሚደረጉ ንግግሮች ውጤታቸው የሚፈተሽ ይሆናል። በሌላ በኩል ግን የኢራን የድርድር ሀሳቦች የሂዝቦላን ጉዳይም ያካትታል ማለቷ የዚህ ሰላም ጥላ ገና ጥቁር እንደሆነ የሚያሳይ ነው። ስምምነቱን የደገፉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይጨምርም ማለታቸው ደግሞ ለዚህ አስረጅ ነው። እናም በጎረቤት ሀገራት የሚሰማው የጥይት ድምፅ ገና እንደማይቆም ይህ ማሳሰቢያ ሆኗል። ይህ ደግሞ የ2 ሳምንቱ ስምምነት ምን ያህል ተሰባሪና በበረዶ ላይ የተጻፈ መሆኑን የሚጠቁም ነው። ያም ሆነ ግን ዓለም ከታላቁ ጦርነት አፋፍ ላይ ተመልሳ ለ2 ሳምንት የሚቆይ የእፎይታ ጊዜ አግኝታለች። የሆርሙዝ ወሽመጥ መከፈት ለጊዜውም ቢሆን የኢኮኖሚውን ትኩሳት አብርዶታል። ዘላቂውን ሰላም ግን በመጪዎቹ 14 ቀናት ውስጥ በሚደረጉ ድርድሮች የሚወሰን ይሆናል። የጦርነቱ ነጋሪት ጋብ ብሎ እንዲቀጥል ተራው የዲፕሎማቶች ብርቱ ድርድር ነው። ጥያቄው ይህ ድርድር ደም መፍሰሱን ያቆመዋል ወይንስ ለቀጣዮቹ ጦርነት አቅም የሚፈጠርበት ይሆናል የሚለው ነው። እናም ይህ ጥያቄ በቀጣዮቹ 14 ቀናት መልስ ያገኛል። በመጨረሻም ስፖርት። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ምሽት ባርሴሎና አትሌቲኮ ማድሪድን፣ ፓሪስ ሴንት ጀርማ ሊቨርፑልን ያስተናግዳሉ። ባርሴሎናና አትሌቲኮ ማድሪድ በ2 ወራት ውስጥ ብቻ ለ5ኛ ጊዜ የሚገናኙ ሲሆን ባለፈው ቅዳሜ በላሊጋ ባደረጉት ጨዋታ ባርሴሎና 2-1 በሆነ ውጤት አሸንፏል። ይበልጣል ሰውነት ተጨማሪ አለው። 36 ክለቦችን ሲያፋልም የቆየው የ2025-26 የአውሮፓ ቻምፒየንስ ሊግ ውድድር ያልተጠበቁ ውጤቶች እየተመዘገቡበትና አስደናቂ ፉክክሮችን እያስመለከተ የሩብ ፍጻሜ መርሃ ግብር ላይ ደርሷል። ዛሬ ምሽት ካምፕ ኑና ፓርክ ደ ፕሪንስ ላይ 2 ተጠባቂ ግጥሚያዎች ይደረጋሉ። ባርሴሎና አትሌቲኮ ማድሪድን፣ ፓሪስ ሴን ጀርሜን ደግሞ ሊቨርፑልን የሚያስተናግዱበት ግጥሚያዎች። ባርሴሎናና አትሌቲኮ ማድሪድ በ2 ወራት ውስጥ ለ5ኛ ጊዜ ይገናኛሉ። ባለፈው ቅዳሜ በላሊጋው ባደረጉት ጨዋታ ባርሴሎና 2-1 በሆነ ውጤት አሸንፏል። ባርሴሎና ላሊጋውን በ7 ነጥብ ልዩነት እየመራ ሲሆን አትሌቲኮ ማድሪድ ግን ባለፉት 3 ተከታታይ ጨዋታዎች ሽንፈት ገጥሞታል። በአካዳሚ ፍሬዎቹ አብዝቶ የሚተማመነው የሃንሲ ፍሊክ ባርሴሎና ኒውካስል ዩናይትድን በድምር ውጤት 8-3 በማሸነፍ ነው 8 ውስጥ የገባው። የዲዮጎ ሲሞኔው አትሌቲኮም ሌላኛውን የእንግሊዝ ቡድን ቶተናምን በድምር ውጤት 7-5 መርታቱ አይዘነጋም። አሰልጣኝ ሃንሲ ፍሊክ በወሳኙ የምሽቱ ግጥሚያ የራፊና፣ ማርክ በርናል፣ ፍሬንኬ ዲዮንግ እና አንድሪያስ ክሪስቲንሰን እንግልጋሎት በጉዳት ምክንያት የማያገኙ ሲሆን ሮናልድ አራሁ አገግሞ ለጨዋታው ዝግጁ መሆኑ ተረጋግጧል። የመድረኩ የመጀመሪያ ክብራቸውን ለማሳካት የሚያልሙት አሰልጣኝ ዲዮጎ ሲሞኒ አብዛኛው ስብስባቸው ከጉዳት ነፃ ነው። ፓብሎ ባሪዮስ ከስብስቡ ውጭ ሲሆን ሆዜ ጂሚኒዝ እና ጆኒ ካርዶሶ የመመለሳቸው ነገር አጠራጣሪ ነው ተብሏል። ማርክ ፑቢል፣ ያኖ ብላክ እና ሮድሪጎ ሜንዴዞ ወደ ልምምድ ተመልሰዋል። አርጀንቲናዊው አሰልጣኝ ባርሴሎና በአውሮፓ ምርጥ የማጥቃት መስመር ያለው ቡድን በመሆኑ ይህ ጨዋታ
ከፍተኛ ጥንቃቄ እንደሚጠይቃቸው ተናግረዋል። የባርሴሎናው አሰልጣኝ ሃንሲ ፍሊክ በበኩላቸው አትሌቲኮ ማድሪድ ጠንካራ ተቀናቃይ ቢሆንም በራሳቸው የጨዋታ ዘይቤ ላይ ትኩረት እንደሚያደርጉ ተናግረዋል። በሌላ ጨዋታ የወቅቱ የአውሮፓ ሻምፒዮን ፓሪስ ሴን ጀርሜን የእንግሊዙን ኃያል ክለብ ሊቨርፑልን በፓርክ ደ ፕሪንስ ያስተናግዳል። ባለፈው የውድድር ዘመን ሊቨርፑልን ከውድድሩ ውጭ ያደረገው ፒኤስጂ ዛሬም ወደ ሜዳ የሚገባው በከፍተኛ መነሳሳት ነው። በፈረንሳይ ሊግ 1 ቱሉዝን አሸንፎ በ4 ነጥቦች ልዩነት መሪነቱን ያጠናከረው የሉዊዝ ኢንሪኬ ቡድን ባለፉ 4 ተከታታይ ጨዋታዎች ድል ቀንቶታል። በአንጻሩ አርነ ስሎት የሚመሩት ሊቨርፑል በሊጉ በብራይተን ሆቭ አልቢዮን በኤፍኤ ዋንጫው ደግሞ በሩብ ፍጻሜ ጨዋታ በማንቸስተር ሲቲ ተከታታይ ሽንፈቶች ደርሰውበታል። አሰልጣኝ ሉዊዝ ኢንሪኬ በቅድመ ጨዋታ መግለጫቸው ላይ እንደተናገሩት ቡድናቸው ዛሬ ምሽት የኳስ ቁጥጥር የበላይነትን ለመውሰድ ይጫወታል። በጉዳት ምክንያት ብራድሌ ባርኮላንና ፋቢያን ሩይዝን የማያሰልፉ ሲሆን በዚህ የውድድር ዘመን 11 ግቦች ላይ በቀጥታ ተሳትፎ ያደረገው ክቪቻ ክቫራትስኬሊያና ባለፈው ሳምንት 2 ግቦችን ያስቆጠረው ኡስማን ዴምቤሌ የሊቨርፑልን ተከላካይ መስመር ለመፈተን ዝግጁ ናቸው። በሊቨርፑል በኩል በጉዳት ላይ የሚገኘውን አሊሰን ቤከርን በመተካት ግብ ጠባቂው ጆርጅ ማማርዳሽቪሊ በቋሚነት ይሰለፋል። የአጥቂው አሌክሳንደር ኢሳክ ወደ ስብስቡ መመለስ ለሊቨርፑል ትልቅ መነቃቃት የፈጠረ ቢሆንም ጨዋታውን ከተቀያሪ ወንበር ሊጀምር እንደሚችል ይጠበቃል። አርነ ስሎት በአጥቂ መስመሩ ላይ የፍሎሪያን ቪርዝን የፈጠራ ብቃትና የመሐመድ ሳላህን ልምድ ለመጠቀም አልመዋል። ሁለቱ ቡድኖች በአውሮፓ መድረክ ለ7ኛ ጊዜ የሚገናኙ ሲሆን እስካሁን ባደረጓቸው 6 ጨዋታዎች እያንዳንዳቸው 3 ድሎችን አስመዝግበዋል። ባለፈው የውድድር ዘመን ሊቨርፑል በፓርክ ደ ፕሪንስ ስታዲየም የነበረው የኳስ ቁጥጥር 38.6% ብቻ የነበረ ሲሆን 18 ሙከራዎችም ተደርገውበታል። የሊቨርፑሉ አሰልጣኝ አርነ ስሎት ፒኤስጂን ስብስቡን በሚገባ ያጠናከረ ፈታኝ ተጋጣሚ ሲሉ ገልጸውታል። ተመልካቾች ከኢትዮጵያ ቴሌቪዥን ሲተላለፍላችሁ የቆየው ዜና ኢትዮጵያ ይሄንን ይመስላል። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።